ክርስትና ስምን የሚያህል ነገር እንዴት ሰው አላውቅም ይላል። ወለተ ቁልቢ እንደሱ ማለት ነው። ሚስጥረ ስላሴ ብሎ ክርስትና ስን ያወጣልህን ካህን እንዴት ነው ንስሐ አባት የምታደርገው? እንግዲህ ጸበሉን በትክክል አረጩትም ማለት ነው። በእኛ ላይ ምን ብለው እንደረጩት እግዚአብሔር ነው የሚያውቀው። የሚካኤል ኃይል የሚካኤል ሰይፍ ምናምን የሚል ስም ክርስትና የለም። ምንም አይተረጉም። እንችለዋለን ወይ ነው። እኔ እሺ እንጠራ ኤልሻዳይ ይባላል አንድ ሰው። ኤልሻዳይ ማለት ሁሉን ቻይ ነው። እንችለዋለን ይሄንን ስም። ሌሎች እናቱ አሉ። ከዛ ከእናቱ ደግሞ ሌሎችን ሲጠይቅ አይ በ24 ከተነሳማ ገብረ ጻድቅ ነው የምትሆነው ብለው ሰየመለት። እንግዲህ የሌሎችን ይዘው እኔ ልክ የፖለቲካ ተንታኝ እንደሚባለው ሰፈር ቁጭ ብሎ ስርዓተ ቤተክርስቲያን ተነትኑ ሰዎች ያሉ ምንም የማያስቸግራቸው ማለት ነው። ገሌ የት ሄደ? ቻይና ሲመጣ ሄደር መጠበቃለሁ። እንደዚህ አይነት ሳይቀር ቻይና ከጨበጥክም መጠበቃለብህ። አበባው ዘለለው ነው ስሙ እና በእንግሊዝኛ ስም ማን ነው ሲባል ፍላወር ጃምፒንግ። አንዳንዶቹ ፈገግ ያስብላሉ አላልኮ? እነዚህ ናቸው እንግዲህ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መራግብራችን ተወዳጁ ልማድና ክርስትና መራግብር ነው። ዛሬም የጥያቄዎቻችሁን ምላሽ ይዘን ቀርበናል። በምዕራፍ 22 ስለ ክርስትና ስም ገማያዎች መምህር ምትኩ አበራ ባስተማሩን ትምህርት ላይ የተነሱትን ጥያቄዎች ይዘን ቀርበናል። እስከ መራግብሩ ፍጻሜ አብሮነታችሁ ከኛ ጋር እንዲሆን ግብዣዬን አቀርባለሁ። እንግዲህ እንኳን ደህና መጣለን። እንኳን ደህና ቆየ። ያው እንግዲህ በምዕራፍ 22 ስለ ክርስትና ስም ላይ በተሰጠው ትምህርት ላይ ብዙ ሐሳብ አስተያየቶች ደርሰውናል። ከነዛ መካከል እንግዲህ ዛሬም ያው ጥያቄዎችንም ጥቂት ደግሞ አንድ እንደ መግቢያ የምናነሳትን አስተያየትም ይዘን ቀርበናል። እኔ በጣም ረክቻለሁ። በነገራችን ላይ ለካ ብዙ ችግሮች ነበሩ በክርስትና ስም ዙሪያ ማለት ነው። ሁለት ነገሮችን አድርገናል አትሊስት። አንደኛው በቃ እንዲያከብሩት ያላቸው የክርስትና ስም ምን ማለት እንደሆነ፣ ሁለተኛው ደግሞ የነዚህ የጠፋባቸው በተለያየ ምክንያት ስለ ክርስትና ስማቸው የማያውቁ ሰዎችም እንዲባንኑ አድርገናልና በጣም በርካታ አስተያየቶች ነበሩ። ጥያቄ ሊሆኑ ይችላሉ የሚሉትን ብቻ ነው የመረጥነው ማለት ነውና እንደ አስተያየት ግን ብዙ የተቀበላቸው አሉ። በጣም ደስተኛ ነኝ። በጣም አንድ እህታችን ያደረሰችን ማርታ ታደሰ በሚል መጠሪያ ያለች አድማጭ ተመልካቾችን በእውነት ቃልዎት ያሰማልን፣ መምህራችን በእድሜ በጤና ያኑርልን። የኔ ጥያቄ ነበር፣ በጣም ነው ደስ ያለኝ። ልጄ የተወለደው የካቲት 23 ነው እና ክርስትና ሲነሳ የሰየሙትን ልጁ እያለቀሰ በቅጡ አልሰማሁም። የእውነት ይሄ ትልቅ ጥፋት ነው። ከዛ እናቴ የተወለደው የጊዮርጊስ ዕለት ነው ኃይለ ጊዮርጊስ ነው ብላ እኔ እርግጠኛ ባልሆንኩት ነገር እስከ ዛሬ በእርሱ ይጠራል። ነገር ግን ሁሌ ምን ይሻለኛል እል ነበር። ዛሬ ተምሬያለሁ። ለንስሐ አባቴም ነግሬ እኔም አርፋለሁ። አመሰግናለሁ። ክፉ አይንካቸው እላለች። እግዚአብሔር ይመስገን። ሰውንም ክፉ አይንካዎት። ግን እኔ የምለው የክርስትና ካርድ ይሰጣል አይደል? የክርስትና ካርድ አልወሰዱ ማለት ነው። የክርስትና ካርድ ካልወሰዱ እንግዲህ የክርስትና ካርድ መውሰድ አለቦት ማለት ነው። ምክንያቱም ልጁ ሲያድግ ይፈልገዋል፣ ይጠቅማቸዋል እና ምናልባት ደግሞ ወስደውም በዚህ በተሳሳተ ስም ደግሞ ከተሰየመም ወይ ስሙን ራሱ ማስጸደቅ ለንስሐ አባት ነው ስሙን ማስጸደቅ ያስፈልጋል። ግን እኔ ክርስትና ስንነሳ ወይም ደግሞ ሕፃናት ክርስትና ሲነሱ ወላጆች ብቻ ሳይሆኑ አትሊስት ቤተሰብም አለ ይገኛል ማቋቋም። እነሱ ምንድን ነው የሚሰሩት? ይህንን እኮ መያዝ አለባቸው። ልክ ነው፣ እናት ነች። ወደ ሕፃኑ ነው እንትን የሚያልፈው። እዛ ውስጥ ሲጠመቅ በሚያለቅስበት ጊዜ የእናት አንጀት አይችልም፣ አእምሯችን ስለሚከፈል። ግን እነዚህ የሚያቋቁሙት ሰዎች ግን ይሄን ማድረግ አለባቸው። መዝግበው መያዝ ያስፈልጋል። ወዲያው ደግሞ የክርስትና ካርድ ቢወስዱ ጥሩ ነው፣ መዝገብ ስለሆነ ማለት ነው። አስተያየቶትን በቅንነት ስላደረሱን እጅግ በጣም እናመሰግናለን። እርስዎንም ክፉ አይንካው። አሜን አሜን። አብዛኞቹ እንደነዚህ አይነት ያሉ አስተያየቶች በጣም ብዙ አሉ። እግዚአብሔር ያክብርልን። በጎ የሆኑ አስተያየቶችንም ወደኛ ስለምታደርሱ በጣም እናመሰግናለን። ወደ ጥያቄዎቻችን ማለፍ እንችላለን። የመጀመሪያ ጥያቄ የማደርገው አት ጽዮን ገዛኸኝ በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱ ነው። ቃልዎት ያሰማልን መምህር። አንድ ጥያቄ አለኝ። የክርስትና ስሜ ወለተ ጻድቅ ወይም ወለተ ጻድቃን ነው። ይህን ያልኩት አንዳንድ ቄሶች ወለተ ጻድቅ አይባልም ወለተ ጻድቃን ነው ይሉኛል። እንደዛ ስል ደግሞ ወለተ ጻድቅ ነው ይሉኛል። ትክክለኛው የቱ ነው? የክርስትና ስሜ ስጠይቅ ሁሌ ይጨንቀኛል። የትኛውን ልበል ወይስ እንዲቀየርልኝ ልጠይቅ? እባካችሁ መልሱልኝ። አመሰግናለሁ ብለዋል። በጣም ጥሩ። ወለተ ጻድቅ ይባላል።
ወለተ ጻድቃንም አንዳንድ ቦታ ላይ ይሰማሉ። ምክንያት ሊኖራቸው ይችላል። ግን ቢሆን ወለተ ጻድቅ አሁን ለምሳሌ እንግዲህ ምናልባት የተመልካቻችን ጥያቄ ጻድቅ ነው እንጂ የሚለው ስፔሲፊክ ተደርጎ ስሙ ለምሳሌ ገብረ መንፈስ ቅዱስ፣ ተክለ ሃይማኖት፣ ወለተ ተክለ ሃይማኖት አልተጠቀሰም የሚል ሐሳብ ከሆነ በሱ አይጨነቁ ነው የምንለው። ግን የክርስትና ካርድ ማውጣት አንድ ትልቅ ነገር ነው። የክርስትና ካርድ ትሰጣለች ቤተክርስቲያን፣ የክርስትና ስሙ እዛ ላይ ይጻፋል። እሱን መውሰድ ያስፈልጋል። ዞሮ ዞሮ ግን እንዲህ አይነት የሚምታታ ሐሳብ ካለን አጠገባችን ወዳሉት ካህናት የንስሐ አባቶቻችን ሄደን ልባችን የሚያርፍበትን ነገር ማስቆረጥ ይቻላል። ለሌሎቹ ትምህርት እንዲሆን ግን ወለተ ጻድቅ ተብሎ የክርስትና ስም ይሰጣል በሁለት ምክንያት። አንደኛ ጻድቅ ራሱ እግዚአብሔር ነው አይደለም? በመጽሐፍም ስመ ጻድቅ እግዚአብሔር ራሱ ጻድቅ ተብሏል። ጽድቁ የባህሪው ነው፣ የራሱ ነው። ለቅዱሳን ደግሞ የጸጋ ጽድቅ ወይም ጻድቅ እንዲባሉ በጸጋ ተፈቅዶላቸዋል። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን በፊቱ ታየዋለች ይልና መዝሙር 9 ቁጥር 7 ላይ። ስለዚህ ወለተ ጻድቅ ማለት አሁን የእግዚአብሔር ልጅ ማለት ነው። ወለተ ጻድቅ የእግዚአብሔር ልጅ እንደማለት ነው። እንደገና ደግሞ ለቅዱሳንም ቅዱሳንም ወዳጆቹ ስለሆኑ ጻድቃን ከስራቸው የተነሳ ጽድቅ እውነት ነው። እውነተኛ ከእግዚአብሔር ውጭ መቼም በባህሪው እውነተኛ አምላክ የለም። ደግሞ በተሰጣቸው ጸጋ ደግሞ እነሱ እውነተኞች ናቸው በእግዚአብሔር ቸርነት ማለት ነው። እና መጽሐፍም ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይላል። የጻድቅ ግን ይራራል ይሰጣልም ይላል መዝሙር 35 ቁጥር 21 ላይ። እንደገና በመዝሙር 33 ቁጥር 19 ላይ ጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል ይላል። ስለዚህ ሰዎችም ጻድቃን ይባላሉ፣ አንድም ሰው ጻድቅ ይባላል። ወለተ ጻድቅ ስንል በቅዱሳን ስም ሊሆን ይችላል። ወለተ ጻድቅ ሲባልም ራሱ እግዚአብሔር ጽድቁ የባህሪው ነው፣ ጻድቅ ተብሎ ይጠራል። በዚህ ምክንያት የእግዚአብሔር ልጅ የቅዱሳን ልጅ ተብለን የቅዱሳን እህት ተብለን እንደምንጠራው የጻድቃን ልጅ የጻድቃን እህት እህተ ጻድቃን ተብሎ ስም ሊሰጥ ይችላል። አንዳንድ ጊዜ ተጠማቂው የሚጠመቅበት መቅደስ 2-3 ቅዱሳን ይኖራሉ። ወይም ደግሞ የተጠመቀበት ዕለት 2-3 ጻድቃን የሚታሰቡበት ዕለት ሊሆን ይችላል። ለምሳሌ ዕለቱ 14 ሲሆን በ14 ማን አለ? አቡነ አረጋዊ ያሉ፣ በ14 ገብረ ክርስቶስ አለ፣ በ14 ሌሎችም ቅዱሳን ሊኖሩ ይችላሉ። እና እንደየወሩ ያን ጠቅለል አድርገው ጻድቃን እንዲታሰቡ ወለተ ጻድቃን ሊሉ ይችላሉ። እንደገና ደግሞ 2-3 ይሆኑና አንዱን ብቻ ከማድረግ አረጋዊም ከማለት ገብረ ክርስቶስም ከማለት ወለተ ጻድቅ ብለው የሁሉንም ስም በአንድ ላይ እንዲታሰብ ለማድረግ ይችላሉ ማለት ነው። እና ከዚህ አንጻር ልክ ወለተ ገብረ ተክለ እንደምንባለው ተክለ ጻድቅ፣ ወለተ ጻድቅ፣ ገብረ ጻድቅ ተብሎ ስም ሊሰየም ይችላል ማለት ነው። በራሱ ችግር የለውም። ግን ጻድቃን ነው ጻድቅ ነው የሚለውን ግን ወደ ንስሐ አባት ተጠልቶ መቁረጥ ይቻላል። ደግሞ ከዛ በኋላ የተሰየመ በኋላ ንስሐ አባቷ ከሰየመው በኋላ በቃ ያንን ማጽናት በቃ ይሄ ነው ስሜ ምንም ሊባል ይችላል እኮ። አሁን ለምሳሌ ድባባቸው የሚባል ስም ቢኖር በቃ ስሙ ነው፣ ማፈር የለበት። መቀየር ከፈለገ ሊቀይር ይችላል። ደግሞ ቤተሰቦቹ ምክንያት ይኖራቸዋል ሲያወጡት ያንን ከቤተሰቦቹ ጋር። በነገራችን ላይ አንድን ሰው የማይፈልገውን ነገር በግድ መጫን አይቻልም። በተለይ የክርስትና ስም ሲሆን ትርጉሙ ሙሉ መሆን አለበት። አሁን ለምሳሌ የተሰጣችሁን ብቻ ተቀበሉ እንዳንል ካህን የሚመስሉ ግን ካህን ያልሆኑ ብዙ ሰዎች አሉ። የጠመጠመው ሁሉ ቄስ አይደለም አይደል? ከመጠምጠም መማር ይቅደም። በስህተት የሰጣቸውን ስም ተሸክመው መሄድ የለባቸውም። እውነተኞቹ ቤተክርስቲያን አባቶች ሲያገኙ ያንን ስም ማስቀየር አለባቸው። ያ ስም ከተቀየረ በኋላ ግን የኔ ስም በብዛት አይጠራም ይሏል አንዳንድ ሰዎች። ስለዚህ ከሌላው ለምን ተለየ ብለው እንደገና ደግሞ ለማስቀየር የሚሞክሩ አሉ። በአግባቡ በስርዓቱ በቤተክርስቲያን ስርዓት የተሰየመውን ስያሜ ትርጉሙን ለማወቅ መሞከር ነው። ሌላው ደግሞ ትልቁ ምን መሰለ፣ እግዚአብሔር ያውቀናል። እኛ የግድ ስም ስለተሰጠን ብቻ አይደለም ያውቀናል። ፍቅሩን ለመግለጽ ለመታዘዛችን ምክንያት ነው እንጂ በየስማችን ያውቀናል አምላካችን። እና እሱንም ማሰብ ያስፈልጋል። በጣም መልካም። ሁለተኛ ጥያቄያችን ስርጉት ንጋቱ በሚል መጠሪያ ያለው ዓለም ተመልካቾችን ያደረሱ ነው። ቃለ ሕይወት ያሰማልን። የኔ ጥያቄ ወንድሜ ነፍሱን ይማረው በሕይወት የለም። የክርስትና ስሙ ተክለ ሃይማኖት ነው። አንዳንድ ሰዎች አይባልም ይሉናል። ይህን ብታብራሩልኝ እግዚአብሔር ያክብርልኝ ብለዋል። ለሟቹ ነፍስ ይማርልን ብለናል። ግን እውነታቸውን ነው። አይባልም ያሉ ሰዎች ተክለ ሃይማኖት በቀጥታ ስም አይሰጥም። እዛ ትምህርቱ ላይ የሚለው እንደዛው አንዱን ሰው ጊዮርጊስ ብላ አትሰይመው
የክርስቲያን ዘርፍ አለው። የጊዮርጊስ ምን እኛ አሁን ከቅዱሳን ራሳችንን ከቅዱሳን ጋር አናስተካክልም፣ ኃጢአተኞች ነን በለኝ። እንኳን እኛ ቀርቶ እነሱም እኔ ቅዱስ ነኝ ብለው ራሳቸውን ጠርተው አያውቅም። በጣም የሚገርም ለምሳሌ የሉቃስ ወንጌል ምዕራፍ 19 በጣም የቅዱስ ገብርኤል ንግግር ሳየው ይገርመኛል። እኛ ቅዱስ ገብርኤል ነው የምንለው፣ እሱ ግን እኔ በእግዚአብሔር ፊት የምቆመው ገብርኤል። አይገርምም? አሁን እሱ ገብርኤል ስላለ ቅዱስ አይባልም ልትል ነው? አይደለም። እነሱ እንኳን ራሳቸው ቅዱስ ብሎ ራሳቸውን አይጠሩ። ስለዚህ ከነሱ እኩል አይደለንም፣ ዘርፍ ነው። እኛ የገብርኤል ባሮች ብንሆን፣ የገብርኤል አገልጋዮች ብንሆን ከዛ ጋር ዘርፍ አብሮ ተያይዞ ነው ስም መሰጠት ያለበት እንጂ ራሱ ተክለ ሃይማኖት ተብሎ አይሰጥም። እንዴት ተሰየመ? ማነው የሰየመው? እሱ ሌላ ታሪክ ነው። ግን በዚህ ስም ሲጠራ ነበር። አሁን ጸሎተ ፍትሐት ተደርጎለታል። ችግር የለውም። እግዚአብሔር ያውቀዋል። እኛ አሳስተን ብንጠራም እግዚአብሔር ግን በቀጥታ ለማን እንዳደረግን ምን እንደምንፈልግ ያውቀዋል። ከዚህ በኋላ ግን ራሳቸው ካህናቱ ሰይመው በጸሎት ማሰብ ይችላሉ። ችግር የለውም ማለት ነው። ለንስሐ አባት ነግሮ ከዚህ በኋላ ያን የሟቹን ማለት ነው ተክለ ሃይማኖት ሳይቀየር ወልደ ዘርፍ አድርገው የተክለ ሃይማኖት ወዳጅ ብለው፣ የተክለ ሃይማኖት ልጅ ብለው፣ የተክለ ሃይማኖት ወንድም ብለው ዘርፍ አበጅተው ስም ሰይመው ሊጠሩት ይችላሉ። ስለዚህ ወደ ካህናቱ ጠጋ ብሎ ያን ማድረግ ነው። ሁሉንም የሚያውቀው እግዚአብሔር ነው። አንተ ታውቃለህ፣ አንተ ሁሉን ታውቃለህ ይላል። ለምሳሌ በቅዳሴያችን ላይ እንዲህ የሚል ቃል አለ። በፊት መታሰቢያቸውን ያደርጉላቸው ዘንድ ይላል። ለሙታን መታሰቢያቸውን ያደርጉላቸው ዘንድ ስለሚወዱ ሰዎች ሁሉን አንተ ታውቃለህ። አይ መማር የሚገባውን አንተ ታውቃለህ፣ የማይማረውን አንተ ታውቃለህ፣ የሰውየው ስም ማን እንደሆነ አንተ ታውቃለህ። እነሱ ግን እንዲደረግላቸው ያመጣሉ ወደ አንተ። ሁሉን ግን አንተ ታውቃለህ። ስማቸው ሊሳሳት ይችላል፣ በትክክል ላይ ይጠራ ይችላል። ሁሉን ግን አንተ ታውቃለህ፣ ሁሉንም ትረዳለህና ይላል። በዚህ ቃል መሰረት ስሙን ብናስጠራ በራሱ ችግር የለውም። እንደተባለው ግን ተክለ ሃይማኖት አይባልም። እውነታቸውን ነው። ያው እኮ እንትንም ነው እኮ ልክ ምናልባት በእስራኤላውያን ወይም በዕብራውያን ሕግ ሊኖር ይችላል። እንደኛ ቤተክርስቲያን ግን አሁን ምትኩ ብሎ ምትኩ ልጁ ምትኩ አይባልም። እንደ መባል ራሱ ሲባል የምትኩ ልጅ የምትኩ ሌላ ስም ነው የሚሆነው እንጂ አሁን ቀዳሜ ጸጋ ልጄንም ቀዳሜ ጸጋ አለም የፋሚሊ መጠሪያ ነው የነሱ። በነገራችን ላይ ምናልባት እንደዛ ለኔ የቻልኩት ምንድነው ዘካርያስና ዮሐንስ እንትን ባለው ጊዜ በአባቱ ስም እንጥራው ብለው እያነሱ ነበረ ቤተሰብ እና በአባት ስሙ ልጁ መጠራት ሊኖር ይችላል ሌሎቹ ላይ ትክክል፣ በአይሁዳውያን ዘንድ በሌሎቹ ግን በእኛ ቤተክርስቲያንም ሆነ በዓለማዊም በማህበረሰባዊም ነገር ስንረዳ በባህልም በሃይማኖትም የለም እንደዚህ አይነትና ተክለ ሃይማኖትም ተብሎ አይጠራም። አባቴ ተክለ ሃይማኖት ናቸው ከተባለ ልጅ ሲሆን ወልድ ተክለ ሃይማኖት ሊሆን ይችላል። በነገራችን ላይ በዚህኛው ይህን እናቆየውና ስም ስላነሳ ነው አሁን የታችንን ጥያቄ መልሰናል። ከእሱ ጋር እንዳያገናኙብን ስም በጣም መጠንቀቅ አለብን። አንዳንድ ሰዎች ስማቸው ይከብዳቸዋል ይባላል። ስማቸው በጣም ጥሩ ሆኖ ግብራቸው ግን የወረደ የሚሆንበት። እንደውም አንድ ታሪክ አሁን አቡነ ሉቃስ ሆነዋል። አባ ገብረስላሴ ሆነው ሐዋሳ ስራ አስኪያጅ እያሉ እንትን ጉባኤ ሄደን ነበር። እቺ የቡና ሀገር ጋጨፌ እና እንደ አንድ ተራ ሰባኪ ወንጌል ሆነው በጣም አንድ ላይ ተኝተን በጣም ብዙ ነገር ሲነግሩኝ ነበር። ምጥንቅማም ላይ የተወሰነውን ጽፌዋለሁ በነገራችን ላይ እና አንድ የነገሩኝ አንድ ሰው ነበረ። የጣሊያን ቤት ውስጥ ነበር የሚሰራው። ጣሊያን ቤት ውስጥ ነበር የሚሰራው ሰውየው ማለት ነው። እና ሁልጊዜ ያ ጣሊያን በተለይ አጤ ሚኒሊክን እያነሳ እንግዲህ ጣሊያንና አጤ ሚኒሊክን አስታውስ፣ ወዳጆች አይደሉ፣ እያስታወሰ ይሰድበኛል አሉ። ሰውየው ትልቅ ሰው ናቸው፣ ጣሊያን ቤት ነው የሚሰሩት እና ሁሌ ይነቅፋል አጤ ሚኒሊክን ማለት ነው። ይባስ ብሎ ውሻውን ሚኒሊክ ብሎ ሰየመው፣ እኔ እንድበሳጭ ማለት ነው። እና ሚኒሊክ እያለ ይጠራዋል፣ ውሻው ሚኒሊክ እያለ ይጠራዋል። እኔ በጣም ተናድጃለሁ። እና አንድ ቀን የሆነ ጉብኝት አብረን እንሂድ ብሎኝ በባቡር እየተጓዝን እየሄድን እያለ እሱ ሲተኛ ጠብቆ ይሄ ሰውዬ ውሻውን ያነሳና በባቡሩ መስኮት ይጥለዋል ማለት ነው። በጫካ ውስጥ እየሄደ ነው። ከዛ ተነስቶ ዞር ሲል ውሻው የለም። እና ሚኒሊክ የት አለ አለ። በጣም ስለተናደዱ ሰውየው ስሙ ከብዶት ሞቷል። ውሻው ስሙ ስለከበደው ሞቷል፣ አትፈልገው አልኩታል። እና አንዳንዴ ስም ይከብደዋል። የማይሆን ስም አለ። አንድን ሰው ዝም ብለህ ጊዮርጊስ ብትለው ቅዱስ ጊዮርጊስ ያደረገው ነገር አለ። እንችለዋለን ወይ ነው። እኔ እሺ እንጠራ፣ ኤልሻዳይ ይባላል አንድ ሰው። ኤልሻዳይ ማለት ሁሉን ቻይ ነው። እንችለዋለን ይህንን ስም? እንደ ስማችን ካልሆነን እኮ በጣም ከባድ ነው።
እንዴ እኔ ፍቅሩ ተብዬ ስሜ ግን የጥላቻ ዋነኛ ቀንደኛ አቀንቃኝ ከሆንኩኝ ስሜ አይከብደኝም ወይ አይታዘበኝም ወይ? ስለዚህ እንዳንተዛዘብ ስም ስናወጣ በጣም መጠንቀቅ መቻል አለብን። ስምን መልአክ ያወጣዋል የሚባለው አንዳንድ ጊዜ ስለሚገጥም ነው። ስም ይመራዋ በግብሩ ይባላል የቤተክርስቲያናችን። በጣም መልካም። ወደ ሶስተኛ ጥያቄያችን እናልፋለን። ሶስተኛ ጥያቄያችን ትዕግስት በሚል መጠሪያ ያለው አድማጭ ተመልካቾቻችን ያደረሱን ነው። ከልብ እናመሰግናለን መምህራችን፣ ቃልዎት ያሰማልን። የኔ የሁሌ ጥያቄ ነበር፣ ጸጋውን ያብዛላቸው። እኔ የክርስትና ስሜን አላውቀውም፣ ቤተሰብም አያውቁትም። ከዛ ታምሜ ጸበል ሲረጩኝ የእናትና አባቴ የንስሐ አባት ስም አወጡልኝ። ያኔም ጠፋኝ። ጠይቄ ያወጣልኝን ስም በዛ ልጠራ ወይስ ክርስትና ባለበት ቀን ይወጣልኛል ብለዋል። እንደምንም ነው ያነበብከው። ግን ክርስትና ስም ጠፍቶባቸዋል። የመጀመሪያው ጠፋ፣ ሁለተኛ ሲሰየሙ ጠፋ፣ አሁን ሶስተኛ እየጠየቁ ነው። ላለመጥፋቱ ምን ዋስትና አለው ነው ሶስተኛ ቢሰየም ማለት ነው። እና እኔ ይሄ አሁን ካለማወቅ የተነሳ ከሆነ ችግር የለውም፣ ግን ቀልድ መሆን የለበትም። እኔ ስም የክርስትና ስም ከተሰየመ በኋላ ጠፋብኝ ማለት በጣም ነውር ነው። በጣም አክብረን የምንይዘው እንደውም አንዳንዶቹ እኮ የዓለም ስማቸውንም ይህንኑ ያደርጋሉ። በቃ የክርስትና ስሜ ነው መጠሪያ ብለው ማለት ነው። እና እኔ ማሰየም ይቻላል፣ ግን አሁንስ ላለመጥፋቱ ምን ዋስትና አለን? እኔ ባለፈው ተናግሬያለሁ። ጸሎት ስናደርግ ሁልጊዜ በክርስትና ስማችን ብናደርግ እኔን አስበኝ ስንል ፈጣሪ ሆይ እኔን ሀብተ ገብርኤል ባሪያን አስቦ እያለን የክርስትና ስማችን እየጠራን ጸሎት መጸለይ፣ በእመቤታችንም ስዕል ፊት በሚካኤልም ፊት እኔን እገሌን እያለን የክርስትና ስማችን ደጋግመን መጥራት እንዳንረሳው ያደርገናል። ስለዚህ አሁንም በተባለው መሰረት በተሰጠው ትምህርት መሰረት ድጋሚ ማሰየም ይቻላል። ግን አሁን ከክርስትና ስም ማሰየም በፊት የንስሐ አባት ይቀድማል። እቺ ጠያቂያችን የንስሐ አባት ቢኖራት የሁሉ ጭንቀት አይመጣም የሚል ግምት አለኝና የሌሎች የንስሐ አባቶችን እየፈለገች ነው ጸበል የምትረጨው ማለት ነውና የንስሐ አባት መያዝ፣ የንስሐ አባትን ማማከር፣ የክርስትና ስም የክርስትና ዕለት ወደ ቤተክርስቲያን ሄዶ ማሰየምና ያንን በጥንቃቄ መያዝ። በአካባቢው የንስሐ አባት የማይኖርበት ቤተክርስቲያን የማይኖርበት ቦታ ከሆነ ደግሞ ወደ ተወለዱበት ሀገር ወደ አጥቢያቸው ስልክ ደውለው የቤተሰብ የንስሐ አባትም ቢሆን የክርስትና ስም አሰይሞ ያንን በጥንቃቄ መያዝ ነው። እንግዲህ ለጊዜው መልሳችን። በጣም መልካም። አራተኛ ጥያቄያችን ሙሉ እመቤት ዘውዴ በሚል መጠሪያ ያለው አድማጭ ተመልካቾቻችን ያደረሱ ነው። ቃልዎት ያሰማልን። እኔ ጥያቄ የራሴ ክርስትና ስሜ ነው። እስከዛሬ ሰው ሲጠራበት ገጥሞኝ አያውቅም እና ስሜ ይከብደኛል። የማይገባኝ እንደሆነ አስባለሁ። ግን ደግሞ አባቴ ነው ስነሳ እንዳወጣልኝ የነገሩኝ። ትርጉሙን ጠይቄው አላውቅም። ግን ደግሞ ስንክሳር ሳነብ እግዝእቴ ፍትህኒ እማይሰሩ ለሰይጣን እሙ ለመድን ወለተ ብርሃን የሚል አገኘው። ከዚህ አንጻር ስሜ ይጨንቀኛል። ወለተ ብርሃን ትርጉሙን ቢያስረዱኝ። ብዙ ጊዜ ስለምጠይቅ ካበዛው ይቅርታ ስለምትመልሱልኝ አመሰግናለሁ ብለዋል። ዞሮ ዞሮ ወለተ ብርሃን ይባላል አይባልም ነው። ስንክሳር ላይ ነው ውዳሴ ማርያም መግቢያ ላይ አይደለ? ፍትህኒ አንጽኒ ለምንጸልየው ማለት ነው። እሱ እሙ ለመድን ወለተ ብርሃን የተባለችው እመቤታችን ወላጆቿን ለማንሳትና የብርሃን ልጅ ማለት የብርሃን ልጅ ነው የሚላት እና ቅዱሳንንም የብርሃን ልጆች ይላቸዋል። እኛም የብርሃን ልጆች ብርሃን የሆነ የክርስቶስ ልጆች ማለት ነው። ከዛ አንጻር ነው የሚጠራት ሊቁ። የብርሃን ልጆች ሁላችንም ነን። ሁላችንም ራሱ ክርስቶስ ብርሃን ተብሏል። ሁላችንም የብርሃን ልጆች ነን። ስለዚህ ወለተ ብርሃን ተብሎ ስም መሰየም ይቻላል፣ የክርስትና ስም ማለት ነው። የዮሐንስ ወንጌል ምዕራፍ 12 ቁጥር 36 ላይ የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ እመኑ። ማን ነው ብርሃን? ክርስቶስ ማለት ነው። የብርሃን ልጆች የክርስቶስ ልጆች እንድንሆን ማለት ነው። አባታችሁ ነው ብለን የምንጸልየውም ለዚህ ነው። በዚህ በዮሐንስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 5 ላይ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁ፣ እኛ ከሌሊት ወይም ከጨለማ አይደለንም። ይሄ አቧላ ሐሰት የጨለማው ዓለም ገዢ የሚባለው ዲያብሎስ ነው። ስለዚህ እዛ ተቃራኒ ደግሞ የብርሃን የተባለው ክርስቶስ ነው። እኛ ደግሞ የብርሃን ልጆች ነን። ስለዚህ ወለተ ብርሃን ተብሎ ሊሰጥ ይችላል፣ ተክለ ብርሃን ተብሎ ሊሰጥ ይችላል፣ ኃይለ ብርሃን ተብሎ ሊሰጥ ይችላል እና በክርስትና ስሙ ምንም ማፈር የለበት። እርግጠኛ ነኝ በዙሪያቸው ስላልሰሙ ሊሆን ይችላል እንጂ ብዙ ወለተ ብርሃኖች እናጋለን። ትክክል። ደግሞ የሚገርም እመቤታችን አየ እመብርሃንም ነች
ወለተ ብርሃንም ነች። ለምን ድንግል ፈጣሪዋን ወለደችው አይደል? የእሱ ፍጡር ስለሆነች ልጁ ነች፣ የሁላችንም አባት እንደሆነ ማለት ነው። እሷም እኮ አባቴ ነው የምትለው በፈጣሪነቱ ማለት ነው። ስለወለደችው ደግሞ ልጄ ትለዋለች በለበሰው ስጋ ማለት ነው። ስለዚህ ይሄ እንደውም ትልቅ ስም ነው፣ በጣም የሚገርም ስም ነውና አክብረው የያዙት ነው። በጣም ጥሩ። አምስተኛ ጥያቄያችን አትሳራ በሚል መጠሪያ ያሉ አድማጭ ተመልካቾችን ያደርሱን ነው። አሜን ቃለ ሕይወት ያሰማልን፣ ተስፋ የምናደርጋትን መንግሥተ ሰማያትን ያወርስልን፣ የአገልግሎት ዘመናቸውን ይባርክልን፣ ያርዝምልን፣ ረጅም ዕድሜ ከጤና ጋር ይስጥልን። ክብር መምህሮቻችን፣ የእኔ ጥያቄ 2 ነው። አንደኛ አንድ ሰው ልደተ ወልድ ተብሎ የክርስትና ስም ይሰጣል? ከቤተሰቦች መካከል 2 አሉ በዚህ ስም የሚጠሩ። ሁለተኛ አንድ ሰው አረብ ሀገር ሄዶ ሲመለስ የቄደር ጥምቀት ሲጠመቅ በመጀመሪያ በክርስትና ስሙ ነው ወይስ ሌላ አዲስ ስመ ክርስትና ይሰጠዋል? ይህም ሲቀየር ስላየው ነው የምጠይቀው። አመሰግናለሁ ብለዋል። የሚገርም ነው። ልደተ ወልድ ማለት እኮ የወልድ ልደት ማለት ነው። በቃ የተወለደበት ዕለትን የምናስብበት፣ ልደቱን የምናስብበት ነው። ልደተ ወልድ ተብሎ የክርስትና ስም አይሰጥም። ምንም ስሜት አልባ ነው፣ ሴንስለስ የምንለው ማለት ነው። ከክርስትና የእኔ ዋጋ የማገኝበት መታሰብ የሚሆንበት አይደለም። ልደተ ወልድ አሁን የወልድ ልደት መቼ ነው? ታኅሳስ 29 ቀን ዕለቱን ነው የሚነግረን ማለት ነው። እና አንደኛ እንደዚህ አይባልም ነው። አንድ ቦታ እንደውም ሕፃነ ኢየሱስ ተብሎ የክርስትና ስም ተሰጥቶኛል ብሎ ሰዎች ነግሮኝ በጣም የሚገርም ነው። ሕፃነ ቂርቆስ፣ ሕፃነ ኢየሱስ ምናምን እየተባለ ይሄ አይባልም፣ ነውር ነው። ካህን ያልሆኑ ካህን የሚመስሉ ሳይማሩ ተምረናል የሚሉ በድፍረት በዛ በቃ ሰየም ያሉ በተለይ ይሄ በየመንደሩ ጸበል እንረጫለን የሚሉ ሰዎች እኔ ልጆኛ አስታውሳለሁ። እኛ ራስ መንደር ውስጥ የወለደ ሰው ሲኖር እንጠራለን እና ኑ እስኪ እንባልና ከሰፈር ወደ አስፋልት ውጡና ቄስ ካገኛችሁ ይዛችሁ ነው እንባላለን። እና ዝም ብለን አስፋልት ላይ እንወጣለን። የተመጠመ ወይም ቆብ ያደረገ ስናገኝ ይዘኑ እንሄዳለን። ወደ መንደር ጸበል ሊረጭ ነበር። ያኔ እንኳን ብዙ የሚያታልሉ አልነበሩም። አባቶችን ማግኘት ይቻል ነበር። እና አሁን ግን በጣም ከባድ ነው። ፐርፐዝሊ የሚሰሩ ሰዎች አሉ። ስለዚህ መጥቶ ልደተ ወልድ ብሎ ክርስትና ስም ሊሰይም ይችላል። አያቆም ማሱ እና ይሄ አይባልም። ወደ ንስሐ አባት ሄዶ ማስቀየር ይቻላል። ሌላው ቄደር፣ ብዙ ሰዎች አሁን ቄደር ላይ ምናልባት እንግዲህ ወደፊት ልንሰራው እንችላለን። ቢሰራ በጣም መልካም ነው። እኔም ብዙ ሰዎች በተለይ አረብ ሀገር ያሉ እህቶቻችን ወንድሞቻችን እዛ ብቻ ሳይሆን ቻይና ሀገር ራሱ ደርሰው ሲመለሱ እነዚህ ጥያቄዎች በተከታታይ የሚልኩልን ሰዎች እገሌ የት ሄደ ቻይና ሲመጣ ቄደር መጠመቅ አለብን። እንደዚህ አይነት ሳይቀር ቻይና ከጨበጥክም መጠመቅ አለብን። እንደዚህ አይነት ስሜት እንትን ስለሚል ጥሩ እንሰራዋለን። ያሉን ጥያቄ ሰብስበን እንትን እንላለን። ቄደር ምንድን ነው የሚለውን ከልማድና ክርስትና አንጻር እንዴት ይታያል? ጥሩ ነው። አሳይመንቱን እንወስዳለን፣ እንሰራለን። ምን ቤተክርስቲያን ችግር የለባትም። የሊቃውንት ቤት ናት። ብዙ ቅዱሳት መጻሕፍቶች አሉ። ያን አገላብጦ ማምጣት ነው። እኛ አድራሾች ነን ያለውን ነገር ማለት ነው። ቄደር ግን ሁልጊዜ ከሃይማኖት ጋር የተገናኘ ነገር ሲኖር ነው። ማተብን የመበጠስ ነገር፣ ድጋሚ የመጠመቅ ነገር፣ በሃይማኖት ከማይመስሉን ጋር ተራክቦ የመፈጸም ነገር፣ የመጋባት ነገር፣ እንዲህ ነገር ሲኖር የሃይማኖትን የሚጋፋ ማለት ነው። የሥነ ምግባር ጉድለት ሳይሆን ከሃይማኖት ጋር ግንኙነት፣ በተለይ ጥምቀትን ከሚያረክስ ጥምቀትን ከሚያጠፋ ነገር ጋር በተገናኘ መጽሐፈ ቄደር እንዲነበብና የቄደር ጥምቀት እንዲፈጸም ቤተክርስቲያን ታዛለች። ሲፈጸም ግን ያ ሰው ክርስቲያን ነበር፣ የክርስትና ስም ነበረው። ወደ ቀድሞ ሕይወቱ ነው የምትመልሰው እንጂ አዲስ ጥምቀት አታጠምቀውም፣ አዲስ ልጅነት አትሰጠውም፣ አዲስ የክርስትና ስምም አትሰጠውም። ነበረው ያንን ማደስ ነው፣ ያንን ማስተካከልና ወደ ቦታው መመለስ ነው። በቄደር ጥምቀት ጊዜ አዲስ የክርስትና ስም አይሰየምም ነው ባጭሩ ምላሹ ማለት ነው። በጣም መልካም። በሰፊው ደግሞ ይሰራል። በተለይ ከምግብ ነክ ጋር እንደዚህ በልቻለሁ፣ ቄደር መጠመቅ አለብኝ፣ ውጪ ሄጃለሁ ምናምን በጣም ብዙ ጥያቄዎች ይደርሱናል። ከነሱ ተያይዞ በደንብ በዚህ በልማድና ክርስትና ላይ ጥሩ አድርጎ ማብራሪያውን መስራት ይገባል። ስለዚህ እንግዲህ ያው የምእመናን ወኪል ስለሆን እንዲሰራልን እንፈልጋለን። በጣም መልካም። ስድስተኛ ጥያቄያችን አልማዝ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። ቃለ ሕይወት ያሰማልን መምህሮቻችን። አንድ ጥያቄ አለኝ። የምኖረው በውጪው ዓለም ነው። ነገር ግን ክርስትና ስሜን ስለማላውቀው በትውልድ ቦታ የሚያገለግሉ ካህን በስልክ ሰየሙልኝ። ከብዙ ጊዜ በኋላ አገሬ ስገባ ቤተሰቤ ከዛ አገር ስለወጡ ሌላ የንስሐ አባት በሌላ ደብር ያስኩኝ። በዛው በተሰየመልኝ ክርስትና ስሜ ነው ንስሐም የገባሁት። ስህተት ይሆን ብትመልሱልኝ፣ የአገልግሎት ዘመናችሁ ይባረክ ብለዋል። አሜን ብለናል። እንግዲህ አሁን እኚህ ጠያቂያችን ደግሞ ምን እንደሚመስላቸው ታውቃለህ? የንስሐ አባት በቀየርኩ ቁጥር
የክርስትና ስም የሚቀየር ልክ አዲስ ንስሐ አባት ስትይዝ የክርስትና ስም የሚሰጥህ ሌላም ስትይዝ ደግሞ የክርስትና ስም የሚሰጠን የሚመስላቸው ማለት ነው። እንደሱ አይነት ነገር የለም። ቀድሞ በነበረው የክርስትና ስማችን ነው ለካህናት ንስሐም ስንገባ በጸሎት ሲያስቡንም የምንነግራቸው ማለት ነው። ጥሩ አድርገዋል። ጠፍቶቦት ነበር ግን ተሰይመዋል ድጋሚ። ያንን ይዘው ከማንም ካህን ጋር ይገናኙ የትኛውን ቤተክርስቲያን በጸሎት እንዲታሰቡ ቢደረግ ያ ስም እስከ መጨረሻው ድረስ አብሮን የሚኖር ከሞትን በኋላ እንኳን ቋሚዎቹ ያንን ስም ይዘው ወደ ቤተክርስቲያን ሄደው ጸሎተ ፍትሐት የሚያስደርጉት በዛ ስም ነውና ንስሐ አባት በተቀያየረ ቁጥር የክርስትና ስም አይቀየርም። ሌላው ደግሞ የንስሐ አባትን ለማናገር ሲሄዱ መጀመሪያ እኮ እኛ ካህን ማን ነው ስምሽ ነው የሚሏት። ትክክል። የለኝም ካለች ብቻ ነው ሊቀይሩላት የሚችሉ እንጂ እሱን በስማቸው ይጠራል። ስሟን ማን ነው ስምሽ ሲል የክርስትና ስሟን ትናገራለች። ከዛ በኋላ ያንን ክርስትና ስም ይይዙና ከዛ ነው አባት ሁኑኝም ወይ ልቀበልሽም ሲጠብቂም ወይም ደግሞ እሺም ለማለትም ክርስትና ስሟን ነው መጀመሪያ ከሰሟት በኋላ ነው እንጂ ልክ እዚህ ሲደርሰው አይ እስከዛሬ በዛኛው ትጠሪያለሽ እኔ ጋር ደግሞ በዚህ ትጠሪያለሽ የሚል ይህ ምን ያስመስላል መሰለ? እያንዳንዱ ንስሐ አባት ነው የሚወልደን እኛን ማለት ስም ከሰየመልን እሱ ነው የሚወልደን ማለት። አይ ቤተክርስቲያን ነች የምትወልደን በ40 እና በ80 ቀን ከአብራ ከመንፈስ ቅዱስ ከማፀን ዮርዳኖስ። ስለዚህ ሰያሚው አካል ቤተክርስቲያን ነች። ካህኑ ቤተክርስቲያን ወክሎ ነው የሚሰጠን ማለት ነውና ያ አይቀየርም እስከ መጨረሻ። በጣም ትክክል። ሰባተኛ ጥያቄያችን @HGHG በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱን ነው። እውነት ነው። በእውነት ቃለ ሕይወት ያሰማልን መምህር በእድሜ በጸጋ ያቆይልን። እኔም አለኝ ጥያቄ። እኔ አሁን የምኖረው አረብ ሀገር ነው እና ቤተሰቤን ስጠይቅ አናውቀውም አሉኝ እና ምን ማድረግ ነው ያለብኝ? ሀገሬ ስገባ እንደገና ተጠምቄ ነው ስመ ክርስትና የሚሰጠኝ? በእውነት እናመሰግናለን የተረጋጋ የሚያስተምር ትምህርት ስላቀረቡልን ብለዋል። እኔም ይመስለኛል ሰምተው ሲጨርሱ ወዲያውኑ ወደ ሀገር ቤት ደውለዋል ማለት ነው። ተወልካቻችን የክርስትና ስሜ ማን ነው? ጥሩ ነው። በቃ የምንፈልገው ይሄንን ነው። አልናቀውም አሉ አይደለ? እዛ አካባቢ ካህን አለ፣ የነሱ የነፍስ አባትም አለ። በስነ ስርዓት እኛን የንስሐ አባታቸውን አዘጋጅተው እሷ ስትደውል እሳቸው ጸሎት አድርገው ተገቢውን ጸሎት አድርገው እንዲሰይሟት ማድረግ ይቻላል ማለት ነው። እሷን ወደ ቤተሰብ ደውላ የንስሐ አባታቸው ጋር ወይም ካህን ጋር አብረው ሲሆኑ ሰዓት ነግረዋት ተደዋውለው እኛን ካህን አግኝታ የክርስትና ስም ተሰይሞላት መያዝ ትችላለች። አገር ቤት እስክትመጣም መጠበቅ አይጠበቅም። ሁለተኛ ክርስትና ድጋሚ ጸበል ተጠምቆ ሳይሆን ልክ እንደዚሁ በዚሁ መሰረት ነው የሚከናወነው። ስምንተኛ ጥያቄያችን @መንሶር በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። ቃለ ሕይወት ያሰማልን መምህራችን ፈጣሪ ረጅም ዕድሜና ጤና ይስጦት። የኔም የልጅ የመጽሐፍ ስም ወለተ ሊባኖስ ነው የምትባለው እና ማስቀየር አለብን ማለት ነው? እርግጥ የንስሐ አባቴ ጥሩ ስም ነው አሉኝ ብለዋል። ጥሩ ነው። እንግዲህ ምናልባት እኚህ እናት የእሳቸውም ወለተ ሊባኖስ የልጃቸውም ወለተ ሊባኖስ ሊሆን ይችላል፣ ወይ ደግሞ የልጃቸው ብቻም ሊሆን ይችላል። የእሳቸውም ትልቁ ግን የምንወስደው የጥያቄ አጻጻፋቸው ትንሽ ገለጥ አላለም። ትልቁ ግን የምንወስደው ወለተ ሊባኖስ ይባላል አይባልም ነው። አሁን ከምን ጋር አገናኘው ተመሰለ? ደብረ ሊባኖስ ሊባኖስ እመቤታችን የተወለደችበት የምን ስም ነው ማለት ነው? የቦታ ስም ነው። ከቦታ ጋር በተገናኘ ስም መስጠት አይቻልም ብለናል እኛ አይደለ? ወለተ ቁልቢ እንደሱ ማለት ነው። ስለዚህ ይሄ ግን ሊባኖስ አባ ሊባኖስ የባሉ ጻድቅ አሉ። አየ አባ ሊባኖስ ስላሉ የጻድቁ ስም ነው። ወለተ ሊባኖስ ማለት የአባ ሊባኖስ ልጅ ነች እቺ ማለት ነው። የኚህን አባት ታሪክ ደግሞ ይሄ ቤተሰብ በደንብ ማወቅ አለበት። ጥር 3 ቀን ስንክሳሩ ላይ አለ። በመጠኑ ነው ግን ያለው። ግን ደግሞ ሰርች ቢያደርጉ ጎግል ላይ በደንብ ያገኛሉ። የተክልዬ ቦታ ራሱ እኮ መጣሪያው ደብረ ሊባኖስ የተባለበት ምክንያት እኚህ አባት ሮማዊ ናቸው። ብዙ ጊዜ የሚታወቁት አባ መጣ በሚባለው አባ ሊባኖስ ወይ አባ መጣ ተብሎ ይታወቃሉ። በሰሜኑ የሀገራችን ክፍል በጣም ተጋድለዋል። በተለይ ኤርትራ ውስጥ ኤርትራ ትልቅ ገዳም አላቸው በጣም በሚደንቅ መልኩ ማለት ነው። ኤርትራ ያው የኢትዮጵያ አካል በነበረችበት ጊዜ የኢትዮጵያ ቤተክርስቲያን ስለነበረ እዛ በጣም በነገራችን ላይ አስመራ ሄዳል አገልግሎት እኛ ለአገልግሎት ስንደርስ ነው አስመራ እንግዲህ ለብቻ እንትን የሆነችው መድረስ አልቻልንም ማለት ነው ለአገልግሎት። ያው ከዛ በኋላም እንግዲህ የተወሰነ ጊዜ ተከፍቶ ነበረ መሄድም አልቻልንም። ያው የኢትዮጵያ አንድ አካል የነበረች እንደ የኢትዮጵያ ቤተክርስቲያን ነው እዛ ያለችው ማለት ነውና እህት ቤተክርስቲያን ነው አሁን የሚባሉት 6ኛ ሆነዋል እንግዲህ 5 ነበርን። ስለዚህ ኤርትራ ውስጥ በጣም ተጋድለዋል። አክሱም ላይም እንደዚሁ በጣም ተጋድለዋል። ያረፉት ጥር 3 ቀን ነው። በ140 ዓመታቸው ነው እኚህ ጻድቅ ያረፉት። በብዙ ቃል ኪዳን ይታወቃሉ። በጣም የሚደንቀው ደግሞ
ላሊበላ ካነጻቸው 11 አብያተ መቃድስ መካከል አንዱ በሳቸው ስም ነው የሚጠራው። የላሊበላ ባለቤት ነች ያነጸችው ተብሎ የሚታወቀው ቤተ አባ ሊባኖስ ማለት ነው። ስለዚህ ትልቅ ስም ነው። የንስሐ አባቷን አሁን ከዚህ አንጻር አየህ የተማሩ ናቸው ማለት ነው። የንስሐ አባቷን በጣም ሳናደንቅ አናልፍም። ጥሩ ስም ነው ያሉት ማለት ነው። እና ደብረ ሊባኖስ ላይ በጣም ተጋድለዋል። ከዚህ እንደውም አቡነ ተክለ ሃይማኖት ከመምጣታቸው በፊት ማለት ነው እና ይሄ ገዳሙ በአንተ ስም ይጠራልሃል፣ ይሄን ገዳሙን ግን ከአንተ በኋላ ለሚመጣው ጻድቅ ወይም ቅዱስ መልቀቅ አለብህ፣ ለመታሰቢያ ግን ገዳሙ በአንተ ስም ሲጠራ ይኖራል ብሏቸው በዛ ቃል ኪዳን መሰረት አሁን ተክለ ሃይማኖት ቢጋደሉበትም በረከታቸው ይድረሰንና ገዳሙ ግን የሚጠራው በአባ ሊባኖስ ደብረ ሊባኖስ ተብሎ ይጠራል። ስለዚህ አባ ሊባኖስ የተክለ ሃይማኖት ወዳጅ ናቸው። አባ ሊባኖስ በጣም ትልቅ ጻድቅ ናቸው። ከሮም መጥተው ነው የተጋደሉት። ኤርትራ ውስጥና አክሱም ላይ ትልልቅ ገዳም አላቸው። ላሊበላም በእሳቸው ስም የታነጸ እንደውም ቅዱሱ ጻድቁ ላሊበላ ይወዳቸው ከነበሩ ጻድቃን መካከል አንዱ ናቸው ማለት ነው። ስለዚህ እጅግ በጣም የተከበረ ስም ነው። የሁለታቸውም ስም ከሆነ በጣም ደስ ይላል ማለት ነው። የእናትም የልጅም ወለተ ሊባኖስ የሚባሉ ከሆነ በጣም የሚገርም ነው፣ ደስ ይላል። ድጋሚ ሌላ ልጅ ሲመጣም ደግሞ ወልደ ሊባኖስ፣ ገብረ ሊባኖስ ብላችሁ መሰየም ይቻላል ማለት ነው። እና እግዚአብሔር ይስጥልን ይባላል። ጥሩ ስም ነው። መልካም። 9ኛ ጥያቄያችን @GFAG በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። ሰላም፣ እንኳን ደህና መጣችሁ። ሰላማችሁ ይብዛ። እኔ ፍቅርተ ማርያም ነኝ። የክርስትና ስሜ ትክክል አይደለም ማለቴ ትምህርቱ ላይ ለሴት ወለተ እና አመተ ሲሉ ሰማው። በደንብ ቢገለጽልኝ። ገብቷል። አሁን እኛ ለምሳሌ ነው ጾታን መጠንቀቅ አለበት የክርስትና ስም። ለምሳሌ ሴት ከሆነች ወለተ አመተ እያለን ፍቅርተን ስላልጠቀስኩት ነው። አየህ። ስለዚህ አሁን ፍቅርተ ሲጀመርም ባዤ ይገልጻል። እሳቸው ጠያቂያችን ስላላስተዋሉት ነው እንጂ ለወንድ አንቀጽ ሲሆን ፍቅረ ነው እንጂ የሚባለው ፍቅርተ አትመጣም። የተባለው እነሱ ይመስላቸው ለሴት ሁለቱ ብቻ ፍቅርተ ይባላል። ፍቅርተ እኛ የጾታውን መደብ ነው የተናገርነው። ለጾታ መደብ የሚያስረዳልንን ሁለት ስም ወለተ አለን እንጂ ፍቅርተም ይባላል። ትርሲተ፣ አመተ፣ ወለተ ይሄ የሴት ነው ማለት ነው። የሴት መደዳ ነው። ትርሲተ፣ አመተ፣ ወለተ፣ ፍቅርተ እየተባለ የሚሰጠው ማለት ነው። ስለዚህ ይቻላል ነው እንዳያስቀይሩ። 10ኛ ጥያቄያችን መቅደስ ክፍሌ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። ሰላም ክርስቶስ ይብዛልን። ውድ የተዋሕዶ ልጆች ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከጤና ጋር ያደልልን፣ አሜን። ውድ መምህራችን፣ የኔ የክርስትና ስሜ አባቴ ስጠይቀው እንደረሳው ነገረኝ። አንድ ቀን አራስ ቤት ጸበል ለመረጨት መጥተው ካህኑ በዛው የክርስትና ስም ሰይሙልኝ ስላቸው ቸኩለው ነበር። ምስጢረ ሥላሴ አሉኝ። እስካሁን በሱ ነው የምጠቀመው። እንዴት ነው? የንስሐ አባት እንዳልጠይቅ የለኝም። እግዚአብሔር ከፈቀደ ከስደት መልስ ብዬ ነው ማስበው ብለዋል። አንዳንዶቹ ፈገግ ያስብላሉ አላልኩ? እነዚህ ናቸው እንግዲህ ምስጢረ ሥላሴ። እኔ እኚህ ካህን እንግዲህ ጸበሉን በትክክል አልረጩትም ማለት ነው። እርግጠኛ ነኝ ምን ብለው እንደረጩት እግዚአብሔር ነው የሚያውቀው። እና ስም ምስጢረ ሥላሴ ብለው ከሰየሙ የክርስትና ስም በቃ ታወቀ እኮ በቃ። አንድ ቦታ አንድ አለቃ ተሾሙ ይባላል እና ካህናቱ በጣም ጨነቋቸውና ተምረዋል ወይስ አልተማሩም? የትን የተማሩት ማን ናቸው? በቃ ግራ ገባቸው። ስለ ሰውየው ማወቅ አልቻሉ። እና አንድ ብልህ ካህን ምን አሉ? ያው እሁድ ዕለት ባይቀድሱም ማህሌት ቆመው ማህሌቱን ባይመሩም መጨረሻ ወደ ምሕረት ላይ መቼም ጸሎት ባሳረጋቸው አይቀርም። ቦታው ደግሞ የሰማዕቱ የቅዱስ ቂርቆስ ደብር ነው እና ሲያሳርጉ ከሰማዕቱ ከቅዱስ ጨርቆስ ካሉ ያው እናቃለን፣ ቂርቆስ ካሉም እናቃለን አሉ ይባላል። እና እንደተባለው ነው። መቅደሱም ላይ ዝም አሉ፣ ማህሌትም ላይ ዝም አሉ። አውደ ምሕረት ወጡ። ያው ደብዳቤ ይነበባል። ከዛ ሲያሳርጉ ከሰማዕቱ ከቅዱስ ጨርቆስ አሉ። ካህናቱ ዞር ዞር ብለው ተያዩ ማለት ነው። ምን ማለት ነው? ይሄ አልተማሩም ማለት ነው። ቂርቆስ ማለት አልቻሉም። ጨርቆስ ነው ያሉት በልምድ እንደሚባለው ማለት ነው። አሁን ምስጢረ ሥላሴ ብሎ ክርስትና ስም ያወጣልህን ካህን እንዴት ነው ንስሐ አባት የምታደርገው? ከባድ ነው ማለት ነው። ይሄን እቺ ትንሽ ነች። ይሄን ካላወቀ በህይወቱ ውስጥ ወሳኝ አካል ሊሆን አይችልም ማለት ነው። እና እህታችን ምናልባትም ከመንገድ ላይ ቅድም እንዳልኩት ዝም ብሎ ካህን የሚመስል ሰው አምጥተው ይሆናል ጸበል ያስረጩት ማለት ነው። እና
ይሄ በጣም ከባድ ነው። እንግዲህ ሚስጥረ ሥላሴ ሕፃናቱን አሁን ብንጠይቃቸው በሰንበት ቤት ከምንማራቸው ከ5ቱ አዕማደ ሚስጥራት መካከል አንዱ ነው። የሥላሴን ምስጢር የሥላሴን አኗኗር የምናጠናበት የትምህርት ዘርፍ ነው ሚስጥረ ሥላሴ እንጂ የክርስትና ስም ሊሆን አይችልም። አንተ ወይም አንቺ ሚስጥረ ሥላሴ ከተባለ አንድ ሰው አንተ ወይም አንተ የሥላሴ ሚስጥር ነህ ነው እኮ የሚባል። ከዛ ውጪ ነው ስም አንቀጽም አይገልጽም። የሴትዮን የወንድን አይገልጽም። ሚስጥረ ሥላሴ የሚለው በእርግጥ ስም ሆኗል። አሁን መጋቤ ሐዲስ ሚስጥረ ሥላሴ ስም ሆኗል፣ መጠሪያ ማለት ነው። የክርስትና ስም ሳይሆን በዓለም መጠሪያ ስም ሆኗል። እሱ ምክንያት ይኖራቸዋል ማለት ነው። የክርስትና ስም ግን ሲሆን ዘርፍ አናባቢ፣ ለምሳሌ ሀብተ ወለተ፣ ሀብተ ሥላሴ የሥላሴ ሀብት ነኝ እኔ ማለት ነው። ሚስጥር ልሆን አልችልም። የሥላሴ ሀብት ግን ይጠጋል ማለት ነው። የሥላሴ ልጅ ነኝ እንጂ የሥላሴ ሚስጥር ልሆን አልችልም። ምንድነው አሁን የዓለማዊ ስም እኔ አሁን የኔታ ሚስጥረ ሥላሴን ስም ሳስተውል ለዓለማዊ ስም ብዬ ሳስበው የአባታቸው ስም ነው የሚወስነው ብዬ አንዳንድ ጊዜ እንደዚህ ከአባት ጋር አሁን ማን አየ የሥላሴን ሚስጥር ማን አየ ነው። እንደዛ ሲሆን ለዓለማዊ ነው እንደዛ አይነት ነገር መልእክት ያለው። አሁን እኮ እንደዛ ከተባለ እኛም ጋር ችግር ይመጣል። ቀዳሜ ጸጋ ማለት ችግር የኢየሱስ ክርስቶስ ስም ኢየሱስ ክርስቶስ የተጠራበት ስም ነው። እንደ እንትን ከተባለ ቀዳሜ የስጦታ መጀመሪያ ነው። ግን ለምንድን ነው የስጦታ መጀመሪያ ያለኝ? እኔ ለቤቱ የመጀመሪያ ልጅ ነኝ። ክርስቶስ ተጠርቶበታል እንጂ ክርስቶስ ብቻ የሚጠራበት አይደለም። ልክ ነው። ምክንያቱም ስንተረጉመው የስጦታ መጀመሪያ ነው። የስጦታ መጀመሪያ ደግሞ ብዙ አለ። እኔ ለምሳሌ ለእኔ 10 ሺህ ብር ብትሰጠኝ ሰው ሰጥቶኝ ካላወቀ በህይወቴ 10 ሺህ ብር የሰጠኝ ቀዳሚ ጸጋ ነው እላለሁ። ትሰጠኛለህ አይደል? ስንወጣ የስጦታ መጀመሪያ ትርጉሙ ነው የሚመራ ማለት ነው። እና ስለዚህ ችግር የለውም በራሱ ደግሞ አየህ በዓለም ውስጥ ወላጆቻችን ስም ሲያወጡ ባለፈው ተናግረናል። ከሁኔታዎች አንጻር ከአባት ስም ጋር የሚገጥም ከኑሯችን የምናስታውስበት ሕፃኑ ሲወለድ የነበረበትን የሚያስታውስ ታሪክ አድርገው ያወጣሉ። ለምሳሌ አቡኑ የሚባል ጓደኛ አለና በምዕራቡኑ ለምንድን ነው አቡኑ የተባለው? እነሱ ሀገር ለመጀመሪያ ጊዜ ጳጳሱ ሲገቡ ነው እናትየው የወለዱት። ስለዚህ ያኔ አቡኑ የመጡ ጊዜ እኛ ሀገር ለማለት አቡኑ አሉት ስሙን ማለት ነው። አየህ ያኔ ጳጳስ ብርቅ ስለነበር ማለት ነው። እና ይሄ ይሆናል ችግር የለውም። ክርስትና ስም ላይ ስትመጣ ግን ሁለት ነገር አስቀምጠናል። አንደኛ ራሱ እግዚአብሔር፣ እመቤታችን፣ ቅዱሳን፣ ጻድቃን፣ ሰማዕታት የሚታሰቡበት ብለናል። የሚታሰቡበት ከሆነ በእኔ የሥላሴ ሀብት፣ የሥላሴ ባሪያ፣ የሥላሴ ልጅ ስባል እንጂ ምስጢር ስትባል ግን እኔ እንዴት የሥላሴ ምስጢር ልሆን ይችላል? ይከብዳል እሱ ማለት ነው። ከክርስትና ስም ጋር አብሮ የሚሄድ አይደለም ለማለት ነው። ካላላቸውም ካላረካቸውም የኔታ ሚስጥረ ሥላሴን አምጥተን የኔታ ሚስጥረ ሥላሴን ለምንድን ነው ሚስጥረ ሥላሴ የተባሉት ብለን እንጠቅላለን። ለነገሩ ይህንን ይሰሙትና ከስር አስተያየት ይጽፉልናል፣ እርግጠኛ ነኝ። መልካም፣ ወደ 11ኛ ጥያቄ እናልፋለን። አት አብርሃም መለሰ በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱን ነው። ሰላም መምህር፣ እኔ የክርስትና ስሜን እናቴን ስጠይቃት በ24 ነው ክርስትና የተነሳው ትለኛለች እና ሌሎችን ስጠይቅ በ24 ከተነሳ ገብረ ጻድቅ ነው አሉኝ። ከዛን ቀን ጀምሮ ገብረ ጻድቅ እያልኩ ነው የማወራው። ይሄ እንዴት ይታያል? እግዚአብሔር ያክብርልኝ ብለዋል። እኔ ልክ የፖለቲካ ተንታኝ እንደሚባለው ሰፈር ቁጭ ብሎ ስርዓተ ቤተክርስቲያን የተነትኑ ሰዎች ያሉ ምንም የማያስቸግራቸው ማለት ነው። መቼ ነው የተነሳው ይለዋል። የተክለ ሃይማኖት በቃ አንተማ ገብረ ጻድቅ ወይ ገብረ ተክለ ሃይማኖት ምናምን ዝም ብለው አሁን ግምት ነው ወይም ደግሞ አሉባልታ ነው። በዓሉ ስም አይሰየም። በዓሉ በግምት ስም አይሰጥም። ስም ሰያሜዋ አካል ቤተክርስቲያን ነች ብለናል። ቤተክርስቲያን ነች። ዕለቱ ተክለ ሃይማኖት ቢሆንም እኮ የግድ ከተክለ ሃይማኖት ገናኝ ስም ላይ ይሰጠን ይችላል። መቅደሱ የእመቤታችን ከሆነስ አይደል? መቅደሱ የመድኃኔዓለም ከሆነስ በዕለቱ ደግሞ ታምራት የፈጸሙ በስንክሳር ላይ የምናውቃቸው ቅዱሳን ቢኖርስ እኛ የምናውቀው ቀኑን ነው የለመድነው ነው። ከዛ ውጭ ደግሞ ዓመታዊ በዓል ሊኖር ይችላል። ዓመታዊ በዓል መታሰቢያ በዓላቸው የሚደረጉ በአንድ ቀን ውስጥ እኮ 5-6 ቅዱሳን ይታሰባሉ። እሱን ነው ማሰብ ያለብን እና ስለዚህ ይሄ እውነት ለመናገር በስርዓተ ቤተክርስቲያን መቀለድ ነው እና በእርግጥ እናቴ እንደዚህ ያለች ነው የሚለው እናቶቻችን በየዋህነት ሊሆን ይችላል። አይ ነው እናትየውማ በ24 የተነሳው ነው ካሉት የሳቸው ምንም አይነካካው። ከዛ ሌሎችን ስጠይቅ ነው የሚለው መጥቶ ሌሎችን ስጠይቅ በ24 ከተነሳ
ገብረ ጻድቅ ነው አሉኝ። ሌሎች እናቱ አሉ። ከዛ ከእናቱ ደግሞ ሌሎችን ሲጠይቅ አይ በ24 ከተነሳማ ገብረ ጻድቅ ነው የምትሆነው ብለው ሰየመለት። እንግዲህ የሌሎችን ይዘው ያው ለዚህ ማን ያላንስም ያሉት ይመስላል። ሰውየው እንኳ ተረባረቡበት። ላንተማ ናን ያላንስም ይሄ በጣም ነውር ነውና በቀጥታ ወደ ንስሐ አባት ይሄ በቃ ወደ ንስሐ አባት እናቱን ይዞ ጥሩ ነው የተክለ ሃይማኖትን ከተነሱ የተክልየም ስም እንዳይቀር በዚህ ካህኑ እንዲያጸድቅላቸው ካህኑን መጠየቅ ይገባል ለማለት ነው። እንደገና ማሰየሙ ግድ ይለዋል ማለት ነው። በጣም መልካም። ለመርሐ ግብራችን የመጨረሻ ጥያቄ የሆነውን 12ኛ ጥያቄ ማህደረ ማርያም በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱን ነው። ማህደረ ማርያም በሚል መጠሪያ ያሉ ማለት ነው። ቃልዎት ያሰማልን። መምህሮቻችን ከልብ እናመሰግናለን። እግዚአብሔር አምላክ በዕድሜ በጤና ይጠብቅልን። የኔ ጥያቄ የኔ የክርስትና ስሜ በተወለድኩበት ቀን ነው የተሰየመው፣ በእመቤታችን ቀን የሁላችንም የቤተሰቦቼ እናት እንደነገረችኝ እና ሲቀጥል ደግሞ ስሙ እኔ በዚህ ይሁን ብዬ ነው አለችኝ። የኔ ማህደረ ማርያም ይሁን ብያቸው ነው እንዳይረሳ። በማውቀው ስም ለሁሉም በሰፈር በሚታወቅ ስም ነውና በተወለደበት ቀን የተሰየመልን ምን ማድረግ አለብኝ ብሏል። የተወለዱት የእመቤታችን ዕለት ስለሆነ የእመቤታችን ቀን ነው። ስሙ በዚህ ይሁንልኝ። እኔ ባለፈውም ተናግረነዋል። ወላጆች አስተያየት መስጠት ይችላሉ። ጥቆማ ማለት ነው። እዚህ ስም የተጠሩ አሉ። የቤተሰቦቻቸውን ስም አንድ ላይ እንዳይሆን ማድረግ ይችላሉ። ከፍቅራቸው አንጻር ያንን ጻድቅ ሲፈልጉት ደግሞ በዚህ ስም ቢሰየምልኝ ማለት ይችላሉ። የንስሐ አባትም አድቫይዝ ማድረግ ይችላል እና ደግሞ የተቀመጡት ደግሞ የዕለቱ ግጻዊና ቤተ መቅደሱ እነዚህን ተነጋግሮ መሰየም ይቻላል። ችግር የለውም። ማህደረ ማርያም በእርግጥ እኔ ሰምቼ አላቅም፣ ግን አንዳንድ አባቶችን ሳናገር ችግር የለውም ይሄ ማህደረ ስብሐት እንደሚባለው ማህደረ ማርያም በራሱ ችግር የለውም ይባላል ነው ያሉኝ። ግን ለእኔ አዲስ ነው። የክርስቶስ ስም መጠሪያ አድርገውት እሰማለሁ። እንደውም ባጭሩ ሲጠራ ማህደር እየተባለ ለወንድም ይሆናል። በነገራችን ላይ ማህደር ማለት ነው ለሴትም ለወንድም የሚሆን ስሙ ነው። አንዳንድ ማደሪያ ስለሚል ማለት ነው። ስለዚህ ማህደረ ማርያም ተብሎ መጠራቱ ችግር የለውም። የእናትሽም አስተያየት መስጠት በራሱ ችግር የለውም። ስለዚህ በዚሁ መቀጠል ነው። አሁን እንደየ ፍላጎት ነው። አንዳንድ ጊዜ እኮ ያው ንስሐ አባቶቻችን ያማክራሉ። ምናልባት ከኛ የሚመጣው ስም መስተካከል ካለበት አሳማኝ ከሆነ መስተካከል ካለበት አስተካክለው ሊያደርጉልን ይችላሉ እንጂ እንደው ጥሩ ነገር ከተናገረን በሚያስታውሰው መጠሪያ ነው እኮ ኦልሬዲ በደንብ መታወቂያችን ነው የክርስትና ስም እስከሆነ ድረስ መታወቂያችን ማጽደቅ ነው። የካህኑ ድርሻው ማጽደቅ ስለሆነ ማንም የፈለገው ሊል ይችላል። ካህኑ ካላጸደቀው አይሆንም። ካህኑ ደግሞ ከሥርዓተ ቤተክርስቲያን ያመዛዝኖ እናትየውም የምጠቁመውም ሌላ የሚጠቁመውም ካለ ችግር ስለሌለ በቃ አማክሮ እንትን ያደርጋል። እግዚአብሔር ይመስገን። አሁን ቢሆን በጣም እንጣላ ነበር። አሁን የክፍፍሉ የቋንቋ የጎሳ ምናምን ነገር ሃይማኖት ስለሆነ ግን አያጋጭም። ሁሉም ቅዱሳን እንቀበላቸዋለን። ሁሉም ቤተ መቅደስ ቤተ ክርስቲያን አንድ ነው። ይሄ ሃይማኖቱ የሃይማኖቱ ስሪት ስለሆነ የግድ አንድም ሰው በዚህ ልጠራ ሲልህ ከፍቅሩ የተነሳ ነው የሚሆነው እንጂ ሌላውን አግልሎ አይደለም። በዛ ቀን የተደረገለት ነገር ይኖራል ወይ ደግሞ ያንን ጻድቅ ያን ቅዱስ ተማጽኖ ይሆናል ልጅ ያገኘው። ስለዚህ ሁልጊዜ በቤቱ ያ ቅዱስ እንዲታሰብ ሲፈልግ በስሙ ላይ አብሮ እንዲጠራለት ይፈልግ ይሆናልና ብሩም የሚያጋጭ አይደለም። በተጨማሪም ደግሞ ምንድነው ቤተክርስቲያን በቋንቋነት አይደለም ይህን ማዕከል የምታደርገው። ለምሳሌ አማርኛን አይደለም የምትጠቀመው፣ ኦሮምኛን አይደለም የምትጠቀመው። በቃ የጋራ የሚያደርግ የትኛው ማህበረሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሊቀበለው የሚችለው ግዕዝ ነው። የክርስትና ስም ጠቅላላ ግዕዝ ነው እንጂ የሚካኤል ኃይል የሚካኤል ሰይፍ ምናምን የሚል ስመ ክርስትና የለም። ስምም አይተረጉም። አዎ ስመ ክርስትናው በቃ ግዕዝ ነው። በቃ ግዕዝ ነው። የቤተ ክርስቲያን ቋንቋ ነው። በቃ ከምንም ብሔር ከምንም ቋንቋ ነገድ የማያካትታት ማለት ነው። በጣም ከባድ ነው። እኔ አንድ ሰው ትዝ አለኝ። አበባው ዘለለው ነው ስሙ እና በእንግሊዝኛ ስም ማን ነው ሲባል ፍላወር ጃምፒንግ በቃ ምን ማለት ነው ሲል መንገር ነው እንጂ ወደ ቋንቋ መተርጎም በጣም ከባድ ነው የሚሆነው። በቋንቋ ግን መጠራት ትችላለህ፣ ችግር የለውም። ግን ይሄኛውን ወደ አማርኛ አምጥቼ ተረጉማለሁ ማለት አትችልም። ስም ነው። ዲክሽነሪ ላይ ራሱ እኮ ሚኒንግ ታጣላቸዋለህ። አንድ ቃል አምጥተህ ስታስገባ ሚኒንግለስ ይሆናል፣ አይሰጥህም። ለምንድነው? ስም ነው እንላለን። ይሄ ስም ስለሆነ መጠሪያ ስለሆነ ነው፣ ወይ የቦታ ወይ የሀገር ምናምን ስለሆነ ነው።
ትርጉም የለውም። ትርጉሙ ራሱ ሰውየው ነው የሚረዳው የሚያውቀውና ይህም ግዕዝ የመጀመሪያ ቋንቋ ነው። ቤተክርስቲያናችን የምትጠቀምበት የምትገለገልበት ነው። የዛሬ ነው ያርገውና አገሪቱ ራሷ የምትጠቀምበትም ቋንቋ ነው ነበረ። ነገስታቱ የሚጻጻፉበት በግዕዝ ቋንቋ ነበር። ኢቭን እስከ እንግሊዝ ድረስ እስከ ጣሊያን ድረስ ለሌሎቹ ነገስታቱ ይጻጻፉ የነበረው በዚህ ቋንቋ ነው። በባለፈውም ዝግጅታችን አንስተነዋል። በተለይ በዘመነ ጰራቅሊጦስ በቤተክርስቲያናችን የሚነገረው ቋንቋ መግባቢያ ብቻ ነው። በቃ ሰውና ሰው የሚግባባበት፣ እንስሳ ከእንስሳት ጋር ሁሉም በራሱ ቋንቋ ይግባባል። አሁን እግዚአብሔርን እኛ በምናውቀው ቋንቋ ካልሆነ በስተቀር አይሰማንም ይሰማናል ብለን እግዚአብሔር ተናግረን ሳይሆን ሳናስብ የምናስበውን የሚያውቅ አምላክ ነው። ለእግዚአብሔር ምኑም አይደለም፣ ለእኛ አገልግሎት ሲባል ነው የምንግባባበት አይደለ? እሱ ነው የእኛ መግባቢያም ስለሆነ ሐዋርያትን ሲልካቸው በጣም የሚገርመኝ እኔ ማለት ነው። በዛን ወቅት ዓለም እንግዲህ በብዙ ቋንቋ ተከፋፍላ ነበር። ያሉትና ፊት ለፊት ወደ 72 ቋንቋዎች ደርሰው ነበር። እነዛ ቋንቋዎች ለሐዋርያት መገለጥ ነበረባቸው። ምክንያቱ ምንድን ነው? ይሄ ቋንቋ አስፈላጊነቱ በዛ ወቅት ስትል የተሰጣቸው ሚሽን አለ። ሁሮ ማህሩ የሚለው ሂዱና አስተምሩ ነው ያለው። አስተምሩ፣ ደቀ መዛሙርት አድርጉ፣ በአብ በወልድ በመንፈስ ቅዱስ አጥምቋቸው። ሲሄዱ ቻሌንጁ መግባባት አይችሉም። መግባባት እንዴት አድርገው ነው የሚግባቡት ከነዛ ሰዎች ጋር? ቋንቋቸውን ደግሞ ይማሩ ቢባል አሁን እንኳን በዚህ በዘመናዊ በስኮላርሺፕ አንድ ሰው ነፃ የትምህርት ዕድል አግኝቶ ወደ ጀርመን ቢሄድ 1 ዓመት የአገሩ ቋንቋን የሚማር ትምህርቱን አቆሙ ስታካርቁ ስንት ቋንቋ ተገለጸላቸው ነው የምንለው እኛ? 71 72ኛው የነሱ ለራሳቸው ነበር። አንድ ዓመት ቢፈጅ ስንት ዓመት ይፈጅባል? 72 ዓመት ወንጌል 71 ዓመት ትክክል አዳሩ። በተአምር እነዚህ መገለጥ ነበረባቸው ማለት ነው። ዋንስ በቃ አለቃ። ከዚህ በኋላ አሁን ሁልጊዜ ተገለጠልኝ እያልክ የምትኖረው አይደለም። ይሄ በዛ ሰርተውበታል ሐዋርያት ማለት ነው። እግዚአብሔር ተአምሩ አይቋረጥም። ለምሳሌ እኔን አሁን ወደ ጋምቤላ እግዚአብሔር ሊልከኝ ቢፈልግ በዛ በጋምቤላ ውስጥ ያሉ የብሔር ብሔረሰቦችን ቋንቋ በአንዴ ሊገልጥልኝ ይችላል። የሚሳነው ነገር ስለሌለ እኔ የምሰጠው አገልግሎት ኢፌክቲቭ መሆኑን ሲያውቅ እግዚአብሔር ማለት ነው እኔን መጠቀም ሲፈልግ ያደርገዋል። ግን ዝም ብዬ መንፈስ ቅዱስ ወረድልኝ ብዬ አረፋ እየደፈኩኝ ዷዳ ላላ ምናምን ብል ይሄ ቋንቋ አይደለም። ለሌላ ሰው መሰማት የሚችል ማለት ነው። ስምም ሲሰየም ይሄን ማዕከል ያደርጋል። አየህ፣ ግዕዝን ማዕከል የሚያደርገው ለዚህ ነው ማለት ነው። በትክክል ቅዱሳኑን የምናገኝበት፣ ስርዓት አምልኮ የሚፈጸምበት፣ ከእግዚአብሔር ጋር የምንገናኝበት ስለሆነ ይሄ ደግሞ ስሪት ነው። ቤተክርስቲያናችን ስሪት ነው። ይህ በትክክል ትልቁ ጉዳይ ግን አሁን ሰው ነፍሱን ማዳን አለበት። የመዳንን ትምህርት መማር አለበት። የመዳንን ትምህርት አውቆ መፈጸም አለበት። ያንን ፈጽሞ ሲገኝ ብቻ ነው በትክክል አሁን የክርስትና ስም ያለ ድነት እኮ ዋጋ የለውም። ለዳነ ሰው ነው የክርስትና ስም የሚሰጠው። አንዳንድ ጊዜ አንዳንድ ሰዎች ሳይጠመቁም ይህንን ስም የሚሹ ሰዎች አሉ። አንዳንድ ጥያቄዎች ይቀርቡልኛል፣ ምን አለበት ብንጠራበት የሚል ገድለ ተክለ ሃይማኖት ላይ አንብበ ከሆነ ሞቶሎሚ ስም እንዲሰጡት ፈልጎ ነበር። በጭራሽ እንደውም ቡራኬ ገና ከመጀመሪያው ቡራኬ ራሱ እንዲሰጡት ፈልጎ ነበር። መጀመሪያ ማንነትን ሳላውቅ ሃይማኖት ምን እንደሆነ ሳልረዳ ቡራኬ ዝም ብዬ አልሰጥም ነው ያሉት እሳቸው ማለት ነው። ስለዚህ መጀመሪያ የሚቀድመው መጠመቃችንን ማረጋገጥ፣ ከዛ በኋላ ነው የክርስትና ስማችን ላይ መረባረብ ያለብንና ትንሹን ነገር በጣም ግዙፍ እናደርገዋለን፣ ግዙፉን ነገር ደግሞ በጣም ጥቂት እናደርገዋለን። እኔ ምን ታዘብከው ክርስትና ስምን የሚያህል ነገር እንዴት ሰው አላውቅም ይላል። ክርስትና ስሙን የሚያህል ነገር እንዴት ነው መዝግቦ የማይይዘው? እስከ ዛሬሽ ድረስ ጸሎት ሲደረግለት አልነበረም በክርስትና ስሙ ማለት ነው አይደል? ከንስሐ አባት ጋርም አልተገናኘም ማለት ነው። ገመናችንን ነው የሚገልጠው እኮ። ንስሐ አባትም የለንም ማለት ነው። ቤተክርስቲያናችን የምታቀን በዛ ባወጣችው ስም ነው። በዛ ስም አልጠራችንም እስከ ዛሬ ማለት ነው። ስለዚህ ይሄ አግባብ አይደለምና በጣም ልናስብበት ይገባል ለማለት ነው። በጣም መልካም። የነፍስን መግባቢያ የሆነውን የነፍሳችንን መግባቢያ የሆነውን ክርስትና ስማችንን ልንይዝ ይገባል። አሁን እኔ በጣም እየተናገርክ እያስተዋልኩ የነበረው ምንድነው አሁን ላይ ያለው 71 ቋንቋ የምን ቋንቋ ነበር ሲል የሥጋ ቋንቋ ነበር። ለካ በቃ የሆነ ከመሃል አለ በእግዚአብሔርና በእኛ ማለት ለምሳሌ እኛ 82 ብሔር ብሔረሰብ አለ፣ ቋንቋ ሚዛን ያክላለ፣ ከዛም በላይ ሰፊም ሊኖር ይችላል። ግን እውነት ለመናገር በአንድ ክርስቲያን ሲባል ማዕከል ሊያደርገው የሚችለው አንድ ግዕዝ ቋንቋ ነው። የገሌ አይደለም። ከዛ ያንን ቃል ከያዘ በኋላ ከግዕዙ የነፍስ ቋንቋ ነው። በቃ እነዚህ ሁሉ የሥጋ ቋንቋ ይሆኑና ግዕዝ የነፍስ ቋንቋ ይሆናል። በጣም የነፍስ ቋንቋ ከሆነ በኋላ ያንን ግዕዝ እያብራራ ነው ለሥጋ ቋንቋ የምትነግረው። አሁን የክርስትና ስምህ ለምሳሌ ሀብተ ገብርኤል በቃ ግዕዝ ነው። የገብርኤል ሀብት። ከዛ በኋላ በአማርኛ
የገብርኤል ሀብት ነው። ልክ በየቋንቋው ልክ እንደዛ ይተረጎማል ማለት ነው። እውነት ለመናገር እኮ አሁን ቋንቋን ራሱ ቅዱስ ጳውሎስ በመላእክት ቋንቋ እንኳን ብናገር ብሏል። አይገርምም? ደሙ ዝቅ ያደርገዋል። አሁን ይሄ ራሱ የሚያመጻድቅ አይደለም። ፍቅር ግን ከሌለኝ ከንቱ ነኝ። ፍቅር የተባለው ክርስቶስ ነው። ያለ እግዚአብሔር በዚህ ዓለም ላይ ምንም ነገር ብታደርግ ዋጋ የለውም። ቋንቋውን ይኸውልህ እግዚአብሔርን ለማገልገል እንጠቀምበት፣ ሰው ለማትረፍ እንጠቀምበት። ፖለቲካ ለመስራት አይደለም፣ የሰው ህይወት ለማትረፍ እንጠቀምበት። ለምሳሌ አንዳንድ ሰዎች በቋንቋችን አልተሰበከም ይላሉ። እኔ በጣም የማዝነው እንደውም ጥሩ ነገር ነው የተነሳው። እኔ ለምሳሌ ኦሮምኛ ቋንቋ ተናጋሪ ብሆን እና ቤተክርስቲያን መጥቼ በቋንቋ አልተሰበከልኝም እያልኩ በአማርኛ የምሟገት ከሆነ እኔ ነኝ ጥፋተኛው እኮ። አማርኛ እችላለሁ አይደል? ኦሮምኛም እችላለሁኝ። በአማርኛ ከቤተክርስቲያን የተማርኩትን ለምን በኦሮምኛ ሄጄ ለነዛ ሰዎች አላስተማርኩም? እኔ እኮ ነኝ ተጠያቂው አይደል? እኔ እንዴት ቤተክርስቲያንን እጠይቃታለሁ? ቤተክርስቲያን አስተማረችን እኮ። አማርኛውን ስለቻልኩ እኔ በአማርኛ አስተማረችኝ። እኔ እንዴት ለቋንቋ ጠበቃ ሆናለሁ? ቋንቋውን ሁለቱም ቋንቋ እየተናገርኩ። እንደውም ጠበቃ መሆን ያለበት ቋንቋ የማይችል ሰው ነው። እነዚህ ሰዎች ለምንድን በቋንቋቸው የማይማሩት? ከነሱ መካከል ሰዎች ወስደን ለምንድን ነው የማናሰለጥነው ማለት ያለበት። የቋንቋው ተናጋሪማ ሰራተኛ ነው፣ ቤተክርስቲያንም ሞጋች አይደለም። እስከ ተማረ ድረስ እስካወቀ ድረስ እኔ ቄስ ሆኜ ኦሮምኛ ቋንቋ የምችል ከሆነ፣ ቄስ ሆኜ ትግርኛ ቋንቋ የምችል ከሆነ፣ ቄስ ሆኜ አኟክ ማውራ ከሆነ፣ በአማርኛ የምናገር ከሆነ በአማርኛ የተማርኩትን እዚያ ሄጄ ማስተማር ኃላፊነት የኔ ነው። ማንን ተላክ ቤተክርስቲያን ከዚህ ውጪ? በተአምር ቋንቋ ተገልጦልን አንላክ አይደል? ግን ሁልጊዜ ተመልከት እስኪ ተሟጋጆቹ የቋንቋ ተናጋሪዎቹ ናቸው። ሁለት ቋንቋ የሚችሉ ናቸው የሚሟገቱት ቤተክርስቲያን። እንዴ ምን ሰሩ እነሱ? መጽሐፍ ጽፈዋል ወይ? የጸሎት መጽሐፍ ተርጉመዋል ወይ? እዛ አካባቢ ህፃናትን አስተምረዋል ወይ? ግብረ ድቁና በቋንቋ ማለት ነው። ታዝበናል እኮ ባለፈው ጊዜ ትልልቅ አባቶች የምትላቸው ሰዎች ስለ ቋንቋ ታግለው እዛ ቋንቋ ተናጋሪ ሰው ጋር ሲሄዱ ግን በእንግሊዝኛ የሚያወሩ ሰዎች አሉ። ለዛ ህዝብ ኦሮምኛ ለሚናገረው ህዝብ በእንግሊዝኛ ታወራለታል። አውደ ምሕረት ላይ ሆነ። ይሄ እኮ ያስተዛዝበናል በጣም። እና እኔ ሁለት ነገሮችን ላስቀምጥ ጥሩ ነገር ስለተነሳ። አንደኛ ቋንቋን የቋንቋ አጥኞቹ ባለሙያዎቹ በዚህ ዙሪያ በየዘርፉ ባለሙያዎች ምን ይላሉ መሰለ? ቋንቋ ልክ እንደማንኛውም ሰው ይወለዳል፣ ያድጋል፣ ይሞታል አሉ። ስለዚህ ተራ ነገር ነው ማለት ነው። በቃ በዚህ ምድር ላይ የሚቀር ነው፣ የሚሞት ነገር እዚሁ ምድር ላይ የሚቀር ነው ማለት ነው። አንድ ሁለተኛ ወደ ኋላ ሂድ። ወደ ኋላ ስትሄድ ሰዎች በቋንቋ ምክንያት አንድ ስለነበሩ የኦሪት ዘፍጥረት ምዕራፍ 11 ላይ ያለውን ታሪክ ያመጡና ሊቃውንቱ ዓለም በአንድ ቋንቋ ነበረች ይላል አይደል? በአንድ ቋንቋ ስለነበሩ በዛ ቋንቋቸው እግዚአብሔር ላይ አደሙበት። እግዚአብሔርን ለማውረድ ሞከሩ፣ ለመውጋት ሞከሩ። ስለዚህ ምን አለ እግዚአብሔር? በዛ ቋንቋ ስለተግባቡና አንድ ስለሆኑ አይደለም ይሄ እዚህ ነገር ውስጥ የገቡት። ኑ እንውረድ፣ ቋንቋቸውንም እንደበላልቀው። ለምን? እንዳይግባቡ። አየህ፣ አንድ እንዳይሆኑ ማለት ነው። አንድነታቸው እግዚአብሔር ላይ ጦርነት ለመክፈት ከሆነ ይሄ አንድነት ምን ያደርጋል? ስለዚህ ቋንቋቸው እንደበላለቀው። ቋንቋ የእርግማን ምልክት ነበር ማለት ነው። ሆኖ እንዳይቀር አየህ፣ በቋንቋ ስለተጣላን በቋንቋ እንዲታረቀን መልሶ ደግሞ ቋንቋውን ገለጸልን። በውሃ ያጠፋን አምላክ አይደል? በውሃ እንደማያጠፋን ለመግለጽ በውሃ ተጠመቀ፣ መለሰው ወደ ቦታው ማለት ነው። በቃ እሱን አክብሮ መቀበል። አሁን ለምንድን ነው ቋንቋውን የደበላለቀው? ስለተጠፋፋንበት ነው። ሸፍጥ ስለሰራንበት፣ እግዚአብሔር ላይ ስላደምንበት። እንደዛ ከሆነ ቋንቋ መግባቢያ አይሆንም ማለት ነው። ይደበላልቀዋል፣ እርግማን ይሆናል ማለት ነው። የመለሰልን ለምንድን ነው? ሰዎችን ወደ እግዚአብሔር እንድናቀርብበትን የመለሰልን። ቁጭ ብለን ቤተክርስቲያን ፖለቲካ ምንሰራበት ከሆነ ግን በፍጹም አይሳካልንም። ኑሯችን ይደበላለቃል፣ ህይወታችን ይደበላለቃል፣ ጤና የለንም። በጭራሽ እግዚአብሔር ላይ ማመጽ አንችልም። በምንናገረው ቋንቋ ቤተክርስቲያን ላይ የምናምጽ ከሆነ እርግማን ነው የሚሆነው። ፐርፐዙ ይሄ ነው። የቋንቋ መገለጽ ፐርፐስ ሰዎችን በወንጌል መረብነት ወደ መንግስተ ሰማያት ማምጣት ነው፣ ከዓለም ማጥመድ ማለት ነው። እና እሱን አድርገን ነው ማሰብ ያለብን። እንግዲህ የክርስትና ስም ነው እዚህ ውስጥ ሁሉ የከተተን ማለት ነው። እና ወደፊት መስራት ካለብን ደግሞ ቋንቋ ላይ ምን እንሰራለን? ምን ችግር የለውም። ከልማድ አንጻር እንዴት ይታያል? ባለሙያ ማምጥተን ልንሰራ እንችላለን። ለዛሬው ግን በጣም የሚገርም ነው። የክርስትና ስም እንዴት አየው? አነጋጋሪ ነው። በደንብ ከዚህ የበለጠም በደንብ ተከታታይ ጥያቄዎች እንደሚመጡ ማለት ጠራጠር በደንብ የሚመጡ ናቸው። ግን ያው የአንዱ ጥያቄ እና እንደዚሁም ደግሞ መልሱም የብዙዎች መልስ ሆኖ እንደሚያገኙት አልጠራጠርም። ለዛም ነው ዛሬም ከሌሎቹ ቀናት ሰፋ አድርገን 12 ጥያቄዎችን ወደ ህዝቡ ያቀርብ ነው። እንግዲህ ጥሩ
ቆይታ አድርገናል። በጥሩ ሁኔታ ተመልሶልናል። ቃልዮት ያሰማልን። አሜን። አብሮ ያሰማን። ማለት በመጨረሻ የምታስተላልፈው መልእክት? ምንም ማስተላልፈው የለም። ተመልካቾቻችን ይህንን ቀረጻ ስናከናውን ዛሬ እንግዲህ ሰኔ 10 ቀን ነው። መናገር ካለብን ከአንድ ቀን በኋላ ወንድማችን ወደ ደቡብ ሱዳን ይጓዛል ለአገልግሎት። ቀንዲል ነች የምትሄደው ደቡብ ሱዳን። እንግዲህ ይሄ ሲደርሳችሁ ቀዳሚ ደቡብ ሱዳን ሆኖ ይሁን ወደ ኢትዮጵያ ተመልሶ ይሁን የሚያውቀው እግዚአብሔር ነው። የኛ ስኬጁል ስላለ ማለት ነው። ዞሮ ዞሮ ግን አገልግሎቱ ስለማይቋረጥ በጸሎታችሁ እንድታስቡን አደራ ለማለት ነው። የቀንዲል ሚዲያ አጋርነታችሁን እንድትገልጡ ነው። ከዚህ ጋር ግን ማስተላለፍ የምፈልገው ለቲክቶከሮች ነው እና ቲክቶክ ላይ የምትሰሩ ወንድሞቻችን እህቶቻችን በጣም እንወዳቸዋለን። ነገር ግን አንድ ነገር እያየን ስለሆነ ነው። በጣም ደስ የማይል ነገር አያለው። እኔ ብዙ ጊዜ ይወስዳሉ። እኛ እንደዚህ የሰራነውን ቆርጦ ይወስዳሉ። ችግር የለውም በራሱ ፎርማቱም ስለሚያዝ ማለት ነው። ግን የእኛን ሎጎ ያጠፉታል እና ደግሞ ይህን ሙሉውን ቀንዲል ሚዲያ ላይ ያገኙታል ብለው አይጽፉም። አንዳንዶቹ በጣም ታማኞች ናቸው። ይህን ሙሉውን ቀንዲል ሚዲያ ላይ ተከታተሉ ይችላሉ። ሎጎውንም ይጠብቃሉ። እኔ ቢነግሩንና እኛም ብንጠቀም ማጥፋቱ ምንድን ነው የሚጠቅመው? እኔ ለምሳሌ ከቀንዲል ሚዲያ ላይ የሆነ ነገር ወሰድኩ። ሎጎውን ማጥፋቱ ለኔ የሚጠቅመው ምንድን ነው? ሰው ያየልኝ ነው አይደል? አጭሩ ያዩ። ሁለተኛ ሙሉውን ቀንዲል ሚዲያ ላይ ታገኙታላችሁ ብዬ ብናገር እኔን የሚጎዳኝ ነገር ምን አለ? እንደውም አትራፊ ነው መሆነው እኮ። ይሄ ምቀኝነት አይመስልም ወይ? ስለ ቃሉ ይቅርታ በጣም የኛ እንዳይታይ የኛ ብቻ እንዲታይ ካልሆነ ምንድነው ጥቅሙ ነው? በቃ ውሰዱ። ግን ሙሉውን ቀንዲል እኔ ለምን መሰላችሁ? ለኛም አይሁን ጥቅሙ። ያን ሰው ግን ለምን ነው አቢዩዝ የምናደርገው? ኮንፊውዝ እናደርገዋለን። ጣሩን አይቱ የት ነው ማገኘው እያልን ያን ሰው ለምን እናሳቀቀዋለን? መፍትሄ ለምን አንሆን? ኮሜንት ላይም እኮ ይላሉ። ኮሜንት ላይም አይቻለሁ። እኔ ደግሞ በኮሜንት ገብተው እንደዚህ ከተደረገ በኋላ ሙሉውን የት ነው የምናገኘው ምናምን ሲሉ ኦሬዲ አንዳንዶቹ መልስም በራሱ አይሰጡም። ይሄ ማለት ያችን ነፍስ እያሰቃየናት ነው ማለት ነው። ተጠያቂ ነው የምንሆነው። ካለዛ ብንተሆኑ የሚሻለው እኔ እንዲህ አይነት ነገር ባይለመድ። ግን በጣም ታማኝ ሆናችሁ የኛን ሙሉን ቀንዲል ሚዲያ ላይ ታገኙታላችሁ እያላችሁ ቲክቶክ ላይ የምትሰሩ ሰዎች ግን ለእናንተ ትልቅ ክብር አለን። ይሄ ደግሞ የተሰራችሁበት ነው። እናንተ ጋር በቃ ማካፈል መስጠት የተሰራችሁበት ነገር እንደሆነ ነው የሚገልጥልን። ሌሎቻችሁ ግን እባካችሁ ለማለት ወዳለሁ። ይሄን ነው ማስተላለፍ። በጣም መልካም፣ እጅግ በጣም ጥሩ ቆይታ አድርገናል። ያው የተላለፈውን መልእክት እናንተ በደንብ በአጽንኦት እንድትቀበሉት እኔም ለማሳሰብ ወዳለሁ። ስለተከታተላችሁን በጣም እናመሰግናለን። የቀንዲል ሚዲያ የዩቲዩብ ቻናሎችን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ፣ እንደዚሁም መርሃ ግብሩን እስከ መጨረሻው በማየት ላይክ እያደረጋችሁ ሼር እያደረጋችሁ ለሌሎችም እንድታካፍሉ እንድታጋሩ ጥሬን አስተላልፋለሁ። ሳምንት ደግሞ በትምህርት ጊዜ እስከምንገናኝ ቸር ቆዩልን።